بسم الله الحمد لله والصلاة والسلام على رسول الله وعلى آله ومن والاه أما بعد የሰው ልጅ እውነተኛ ኢማኑ ከጀማዓ ሰዎች ጋር ተሰብስቦ በሚሰግደው ሰላት አይገለጽም። ልቡ ላይ ያለ ኢማን እንዳለ የሚያረጋግጠው ከሰዎች ተነጥሎ በሩን ዘግቶ ብቻውን በሆነበት ሰዓት ነው። ዙኑቡል ኸለዋት ወይንም ለብቻችን በተነጠልን ሰዓት የምንዳፈራቸው ወንጀሎች ልባችን ላይ ያለውን የአላህን እልቅና መፈተኛ ናቸው። ከዚህ ነገር ጋር በተያያዘ 3 ነጥቦችን እንጠቅሳለን። በመጀመሪያ የድብቅ ወንጀሎች ያላቸው ጉዳትና በወንጀለኛው አካል ልብ ላይ የሚጥሉት ከፍተኛ የወንጀል ፋና ይሆናል። የድብቅ ወንጀሎች ያላቸውን ክፋት የተረዱት ነብዩ ሰለላሁ ዐለይሂ ወሰለም በብዙ መልኩ ከድብቅ ወንጀሎች ራሳችንን እንድንቆጠብ አዘውናል። ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት የድብቅ ወንጀሎች ካላቸው ክፋት መካከል አንድ ባሪያ ዱንያ ላይ የሰራውን ኸይር ስራ በሙሉ የማጥፋት ሰበብ ይሆናሉ። ይህን አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከእኔ ኡመት ህዝቦችን አውቃለሁ የውመል ቂያማ እንደ ቲሃማ ተራራ የሚያካክሉ መልካምን ስራ ሰርተው ይመጣሉ። ቲሃማህ ማለት የመን ላይ የሚገኙ ወደ ላይ ከፍታ ያላቸው ወደ ጎን የተቀጣጠሉ ተራራዎች ናቸው። እነዚህን የሚያክሉ ኸይርን ስራ ሰርተው ሲመጡ አላህም እንደተበተነ አዋራ ያደርግባቸዋል አሉ። ሰሃቦችም አላህ ስራቸውን ወዶ ይቀበላቸውና እነማን ናቸው? ምን አድርገው ነው ይህ ሊሆንባቸው የቻለው? እንጠነቀቀው ዘንዳ ንገሩን በማለት ጠየቋቸው። ረሱልም ሰለላሁ ዐለይሂ ወሰለም እንደዚህ አሉ። እነሱ ከናንተው ናቸው። እናንተ ከሌሊት እንደምትቆሙት ይቆማሉ፣ ከቀን እንደምትጾሙት ይጾማሉ። ግን እነርሱ በአላህ ክልከላዎች ብቻቸውን ሲነጠሉ ይዳፈራሉ አሏቸው። የድብቅ ወንጀሎች እንዲሁ አላፊ የሆኑ ስህተቶች አይደሉም። ይበልጥ በሚዳፈራቸው ሰው ላይ ከፍተኛ የሆኑ የሚያስከትሏቸው ችግሮች አሉ። ከዛም ውስጥ ልብ ላይ የድብርት ስሜት መጣል፣ ሁል ጊዜ ባላወቀው ምክንያት ጽልመት ይሰማዋል፣ ውስጡ ይጣበባል። ይህ አስቸኳይ ከአላህ የሚመጣ ቅጣት ነው። መልካም ነገር መልካም አይመስለውም፣ በተቃራኒው መጥፎ ነገር መልካም አድርጎ ይይዛል። በመቀጠል ሰዎች ዘንድ እልቅናና ውዴታን ይነፈጋል። ቀደምቶች እንዲህ ይሉ ነበር፣ በእሱና በአላህ መካከል ያለውን ያስተካከለ በሰዎችና በእሱ መካከል ያለውን አላህ ያስተካክልለታል። ውስጡን ያበላሸ ሰው ደግሞ አላህ በሰዎች ልብ ላይ ጥላቻን ይጥልበታል ይላሉ። ሌላኛው ክፋት የአካል ፍጻሜው የከፋ ይሆናል። ታላቁ ዓሊም ኢብኑል ቀይም ረሕመቱላሂ ዐለይሂ እንዲህ ይላል፣ የእውቀት ባለቤቶች ሁሉም ድብቅ ወንጀሎች መሰረታዊ ከዲን መንሸራተቻ መንገዶች እንደሆኑ ስምምነት አድርገዋል አለ። የድብቅ ወንጀሎችን አብዝቶ የሚዳፈር ሰው የሞት ሰከራት ባለበት ሰዓት ነፍሱ እንዳትከዳው ይፈራለታል። 3ኛው ነጥብ ከዚህ በሽታ እንዴት ራሳችንን ልንጠብቅ እንችላለን? አላህ ላገራለት በጣም ገር ናቸው፣ አላህ ላከበደበት በጣም ከባድ ናቸው። በመጀመሪያ አላህ ሁል ጊዜ እኛን እንደሚከታተለን ማስታወስ ነው። በማንኛውም ወቅት ሸይጣን ወደ ወጥመዱ እንድትወድቅ በሚገፋፋህ ሰዓት አላህ እየተከታተለህ እንደሆነ ማስተዋል አለብህ። በመቀጠል ለስሜታቸው ብለህ ራስህን ወንጀል ላይ የጣልክበት የሰውነት አካሎችህ የውመል ቂያማ አላህ ፊት እንደሚመሰክሩብህ ማስታወስ አለብህ። 3ኛው ከነፍስያ እንዲሁም ከስሜትህ እንዲሁም ከሸይጣን መታገል አለብህ። ሁሉንም የፈተና በሮችን ዝጋ። በቻልከው ያህል ራስህን እስክታጠናክር ድረስ ለብቻህ አትሁን። ለረጅም ሰዓት ስልክና ኢንተርኔት አትጠቀም። ዱዓን አብዛ፣ ከአላህ እገዛን ጠይቅ፣ ከፈተናዎች እንዲሰትርህ ለምን። اللهم إنك عفو تحب العفو فاعف عنا. اللهم إنا نسألك الهدى والتقى والعفاف والغنى. اللهم أعنا على ذكرك وشكرك وحسن عبادتك. وصلى الله وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا.